ሰለላላ 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 ሰው ጥፋት ካጠፋ መስተካከል አለበት ብዬ ማምን ከሆነ ብቻ ነው እንጂ እንትን ብዬ ስም አላነሳም። ይሄን ማወቅ መቻል አለባችሁ። ራስ ምታት ወንድማችን ግን አባቴ እኔ ትልቅ ሰው ነህ ታደርሰኛለህ። በነገራችን ላይ በክብር እኔ የተናገርኩት በመጀመሪያ ማንንም ሰው በእናንተ መካከል እንዳይገባ የምትፈልግ ከሆነ እዚህ ጋር መጥተህ የወንድምህን ገመና መዘርገፍ አልነበረብህም ካለው ነው። በመጀመሪያ ሰው በመካከላችሁ እንዳይገባ የምትፈልግ ከሆነ ሶሻል ሚዲያ ላይ እንደፈለግክ አድርገህ መዘርጋት አልነበረብህም። ስህተቱ የአንተ እንጂ የተናጋሪዎች አይደለም። ሰው በመሃል እየገባ አይደለም። ሶሻል ሚዲያ ላይ ቁጭ ብለህ ማንንም ሰው እንደፈለገ ሐሳብ የሚሰጥበትን ሶሻል ሚዲያ ላይ ቁጭ ብለህ ሰው በመሃል መግባት አይችልም ማለት አትችልም። እኔ የተረዳሁት ምንድነው ነገሩ ተበላሸብህና ስህተቱ ሁሉ አንተ ጋር እንዳለ ስለተረዳህ ኮሜንት የሚሰጥህ ሰውም ሐሳብ የሚሰጥህ ሰው ማስቆም አትችልም። ሐሳብ ነው የሰጠሁት እኔ ስሰጥ የነበረው ሐሳብ ነው ስሰጥ የነበረው። ኡስታዙ ሂድ ሊቃወምህ ይገባል፣ መጥቶ ሊያስቆምህ ይገባል አይነት ፖለቲካ ይሄ ፖለቲካ ነው። ኡስታዙ ሂድና አንተ እኩል መብት ነው ያላችሁ መቆም አለበት ብለህ የምትል ከሆነ ደግሞ ወንድማችን ራስ ምታት አንተ አልተናገርኩም ነበር፣ ግን ስላንተ መጥፎ ነገር የሚናገሩ ሰዎች ብቻ ሳይሆን እየመረጥክ መናገር የለባችሁም ብለህ የምትለው ወንድምህ ከሆነ በመሐከላችን መግባት የለባችሁም የምትል ከሆነ እሱንም የሚረግጡት ኡስታዙ ሂድንም የሚረግጡት ለነሱም ቪዲዮ መስራት ነበረብህ። ግን ውሸት ነው። በመሐከላቸው ሰው እንዳይገባ ፈልገህ ሳይሆን እኔ መነካት የለብኝም ብለህ ስለምታምን ነው። ራስህን ነው ስትከላከል የነበረው። ወይድ ብዙ ሰዎች እየረገጡት እሱን የሚረግጡት ሰዎች ግን አልተቃወምክም እኮ ወንድማችን። ተቃወምክ? ቪዲዮ ሰራ? አልሰራህም። ወይድን የሚሳደቡ ሰዎች መሳደብ የለባቸውም ብለህ አላልክም፣ አልተቃወምክም። ስለዚህ ፍላጎትህ ምንድነው? ራስህን ነው እየተከላከልክ ያለኸው እንጂ በመሐከላቸው ሰው እንዳይገባ ፈልገህም አይደለም። ይቅርታ እኮ ነው ማለት ያለብህ ወንድማችን። እኔ ጥያቄ ነው የጠየቅኩት። አንድ ሰው ከተሳሳተ ነው ያልኩት። እኔ ስህተት ካለበት እዚህ ጋር ተሳሳተ እያልክ እያስፈራራህ ነው እንጂ ተሳሳትክ፣ ስህተትህ ይሄ ነው መታረም አለበት ብለህ አይደለም የተናገርከው። ራሱ በማስፈራራት እኮ ነው። ኢምራን ተሳስተዋል፣ ስለዚህ ፖስተው የምትሉ ከሆነ ፖስተዋለሁ እያልክ ነው። ይሄ ፖለቲካ ነው እንጂ እንዲታረም ፈልገህም አይደለም። በነገርህ ላይ ይሄን አጀንዳ እነዚህ ሰዎች ኢምራንም ይሁን ሌላ ሰው ከተሳሳተ የማረም ግዴታ ያለብህ አንተ ነህ። ወንድሞቹ አይደለ እንዴ? አንድ አይነት ሃይማኖት አይደለም የምትከተሉት? ስለዚህ ሌሎች ሰዎች አጀንዳውን ካመጡት ለሌሎች ሰዎች መልስ መስጠት የነበረብህ አንተ ነህ እንጂ ከሌሎች ሰዎች ጋር ተደርበህ ወንድሞች ላይ ብትር እንትን የምታደርገው መሆን አልነበረብህም። የማረም ኃላፊነት አለብህ አንተ። ወንድሞች ጋር መጥተህ ደግሞ ገመናቸውን በሶሻል ሚዲያ እንትን ሰዎች እያስፈራራ በየኮሜንት ሪፕላይ እየሰጠ ሊፖስተው እንዴ ታው ግን ምናምን እያልክ ነው የምታስፈራራ። ምንድነው እንደዚህ እንዴ? ምንድነው? ለማሸማቀቂያ ነው የተጠቀምክበት፣ እያስፈራራህበት ነው። እንዲታረም ፈልገህ አይደለም። ስህተትማ ሰው ነው ይሳሳታል። ይሄ ስህተት እንዲታረም የምትፈልግ ከሆነ ግን ገብተህ በውስጥ ይሄ ስህተት ሰርታችኋል ከተሰራ ነው፣ ስለዚህ ወጣችሁ ማረም አለባችሁ ብለህ መናገር ነበረብህ እንጂ እዚህ ጋር መጥተህ የወንድሞችን ገመና እንትን እያደረግ ሰውን ማስፈራራት ይሄ ትልቅነት አይደለም። አንተ ውስጥ ቁም ነገር ስላለ አይደለም፣ ማስተካከል ስለምትፈልግ አይደለም። ፖለቲካ ነው ስትሰራ የነበረው። ፖለቲካ ለምን ፖለቲካ ያሰራል? ኡስታዙ ሂድ ቤቱን አስገብቶ ሰለምቲዎችን እንዲያፋጥጥ ሲፈቅድለት ነበር አልክ። የት ነው? ዋሽታል። ይሄ ውሸት ነው። ማንን ያፋጠጥኩት? እኔ ማንን የጠየቅኩት? ኡስታዙ ሂድ ቤት የጠየቅኩት ሰው ቃል ነበረች የጠየቅኳት። ጥያቄውን ሳይመለስ እሷ ለመመለስ ፈቃደኛ አልነበረችም። እንዳልቀጥል ደግሞ ሪከርዱን መስማት ትችላለህ። የኡስታዙ ሂድ ድምጽ በመሃል ነው የገባው። ለምን ሊያቋርጠኝ? ከኔ ቀጥሎ የሚጠይቅ ሰውም ከልክሎታል። ሪከርድ የሚቀመጥ ነገር እኮ ነው። ለምን ተዋሻለህ? ትልቅ ሰው ነህ፣ እኔ አከብርሃለሁ። እንኳን እኔ ይቅርና ሙስሊም ሌላ ሰው እንኳን እንዳይጠይቃት
ሲያስቆመው ነበር እኮ ጀነራል በመሃል ሊጠይቅ ገብቶ እኮ ነው ያስቆሙ። ኡስታዝ ወይን ያስቆሙ። ስለዚህ የሌለ ፖለቲካ መስራት የለባችሁም። ያልተደረገና ያልተባለ ያልተፈጸመ ነገር ላይ ፖለቲካ መስራት የለባችሁ። እኔ ቤት ምንድነው የተሰራው? እኔ ቤት ምንድነው የተደረገው? ምናልባት ስለ ጉዳይዳ እያወራ ከሆነ ጉዳይዳ ሲጠይቅ አትጠይቀው የማለት መብት የለውም። ኡስታዝ ወይድ የለውም። ስጠይቀው የነበረው እኔ ቤት እስከሆነ ድረስ ኡስታዝ ወይድ ራሱም ተጠያቂ ነበረ። ኡስታዝ ወይድ ራሱ የገባው ሊመልስ ሊያስተካክል ነው የገባው፣ ሊያርም ነው የገባው፣ ሊጠየቅ ነው የገባው። ምክንያቱ ጉዳይዳ ትንሽ ተሳስቶ ስለነበረ ስህተቱን ሊያስተካክልለት ነው የገባው። ለምንድን ነው በዚህ ልክ ይቅርታ መጠየቅ እኮ ነበረብህ። በቀላሉ ተሳስቻለሁ፣ በቃ ይቅርታ። ሶሻል ላይቭ ላይ ወጥቼ እንደዚህ አይነት ነገር መስራት አልነበረብኝም ማለት ነበረብህ ራስህ እንጂ ነገሩን እኔ ጋር እያያዝክ አሁን ምንድነው ወደሽ ከተደፋሽ ሲረግጡ ሳይፋች እንደሚባለው ነው ወንድሜ። በቃ ተሳስታል። ማንንም ሰው የፈለገውን ቢልህ መሸከም ነው ያለብህ እንጂ ወይስ ጥፋትህን አምነህ ይቅርታ መጠየቅ አለብህ እንጂ ሰው መሀላችን መግባት የለበትም። እኛ እናወራለን፣ ደስ ይለናል። ከተስማማችሁ ደስ ይለናል። እኔ እንድትስማሙ ነው የምፈልገው። እኔ እንድትስማሙ ነው የምፈልገው። እኔ እንድታወሩ ነው የምፈልገው። እኔ እንድትታረቁ ነው የምፈልገው። እኛም እኮ መታረቅ አለብህ በውስጥ ማውራት ነበረብህ ብለን ያወራ ነው አንተን አይደለም። በነገራችን ላይ እኔ የራስ ምታት ስም አላነሳውም። እኔ ተናግሬያለሁ እኮ ብዙ ጊዜ። ሰውየው እኔ ጋር ይመጣል፣ አንዳንድ ሰዓት ክርስቲያኖች እንትን ለማድረግ ይመጣል። በሌላ ነገር አላቀውም። ኢብራሂም ግን እኔ ቤት ነው ከኡስታዝ ወይድ ጋር ችግር የፈጠረው። እኔ ቤት ነው ችግር የተፈጠረው እኮ። እኔ ቁጭ ብዬ እኔ ቤት የኡስታዝ ወይድ ጉዳይ ነበረ። ኡስታዝ ወይድ በሚያብራራበት ሰዓት በሚያወራበት ሰዓት በመሃል ጣልቃ ገብቶ መግባት የለብህም ሲባል ለምንድነው ምናምን ሲል እኔ ያባረርኩት። በቃ ኢብራሂም አውቀዋለሁ የማታውቀው ብዙ ነገር አለ ምናምን ብሎ ተናገረ። ከዛ በኋላ እሱን አልፈን ላስማማችሁ ብዬ ሌላ ነገር ከሌላ ሰዎች ጋር ማለት ነው ከነ ጀነራል ምናምን ይመስለኛል ኤልያስ ባሳከመው ልጅ ብዙ ነገር በብዙ ነገር ነው የማውቀው እኔ እንትና ኢብራሂምን ስለማውቀው ነው ሐሳብ ስሰጥ የነበረው። የማውቀው ባህሪ አለው እኔ አውቀዋለሁ። ስለማውቀው ነው ስናገር የነበረው። ራስ ምታት ግን ስሙን አላነሳሁት፣ አላውቀው። ትልቅ ሰው ነው። አንተ እንትን ብዬ እየዘረጠጥኩ የአንተ ስም ማንሳት ደስ አይልም። ስለ ኡስታዝ ወይድ እኔ ብረዋለሁ፣ በጣም ወደዋለሁ፣ በጣም ነው የማከብረው። እውቀት ስላለው መከበር ስለሚገባው በማንነቱ ነው የማከብረው። በቃ ውሂድ ስለሆነ ነው፣ አዋቂ ስለሆነ ነው፣ ንግግር ስለሚችል ነው፣ አሳማኝ ምክንያታዊ ሰው ስለሆነ ነው የማከብረው እኔ እንጂ የተለየ ነገር ስላለው አይደለም። ስለዚህ ዝም ብለን ባለንበት በሰላም ብንቀጥል መልካም ነው። በቃ ነገር ለማስተካከል ሳይሆን ለሃይማኖት በመጨነቅ ሳይሆን በምቀኝነት ነው አሁንም አስተያየት ሰጥበታለሁ። ምቀኝነት እንጂ ነገርን እንድታስተካክሉ አይደለም። ይሄን ነገር ያመጣችሁት ነገርን ማስተካከልማ በውስጥ ቁጭ ብላችሁ ማውራት ትችሉ ነበር። ነገርን ማስተካከልማ ወንድሜ ይሄ ነገር እንዴት ነው ብላችሁ መጠየቅ ትችሉ ነበር። በጣም ብልጥ የሆነ ሰው ንግግር ምንም ችግር የለበትም እንዴ። ማካካል ምን አመጣው? ብሎ ካደረከኝ እያልክ መካሰስ ይበልጣል ወይስ ስህተት ካለበት ስህተቱን እንዴት ነው ይሄ ነገር? ሃይማኖታችሁን የምትጨነቁ ከሆነ እኮ ከራሳችሁ ክብር ይልቅ ሃይማኖታችሁን ነው ማስቀደም የነበረባችሁ እኮ። የሚያስጨንቃችሁ የእናንተ ክብር እንጂ ለምን ብሎክ ተደረግኩ ለምን ከእርሱ በላይ አልሆንኩም እንጂ ሃይማኖታችሁን አይደለም። ውሸት ነው። አናስመስል። ሁለት ወንድማማቾች መሃል ሰው መግባት የለበትም ብለህ የምታምን ከሆነ እኔ ይቅርታ ልጠይቅህ። አንተ ገብተህ ኡስታዝ ወሂድን ሲረግጡት የነበሩ ሰዎች ለነሱም ጭምር ቪዲዮ መስራት አለብህ። እነሱንም አያገባቸውም ብለህ ማለት ነበረብህ እንጂ አንተን ስትነካ ወይም አንተን የሚመስልህ አንተን የሚደግፉ ሰዎች ሲነኩ በመካከላችን መግባት አይቻልም ትላለህ። ኡስታዝ ወሂድ ግን ማንንም ሰው እየተነሳ ሲረግጠው ግን ምንም ችግር የለውም አይደል? እንደዛ ነው። በመካከላችን መግባት አይፈቀድም ብለህ የምትለው ይሄ ነው። ይሄ ነው
በወንድማማቾች መሀል ሰው መግባት የለበትም ብለህ የምታምንበት ከሆነ ይሄ ነው፣ እሱ መረገጥ አለበት። ችግር የለውም አይደል? ማንንም እየተነሳ ይሄድበት፣ ማንንም እየተነሳ አሁን ይክፈትበት፣ ማንንም እየተነሳ ይለጥልጠው። እናንተ ግን ሰው እናንተ ነካ ሲያደርጋችሁ ግን ደግሞ በሐሳብ እኮ አይ ሰው መሀከላችን መግባት የለበትም። የምርህን ነው? ሐሳብ ነው ወንድሜ፣ ሐሳብ ነው። ኡስታዝ ወሂድን እንዳደረጉት እናንተ በሰጣችኋቸው አጀንዳ፣ እናንተ ባበላሻችሁት፣ እናንተ በሰራችሁት፣ እናንተ ባጠፋችሁት ኡስታዝ ወሂድ ላይ የተደረገው ነገር እናንተ ላይ ቢደረግ እዚህ ጋር ሶሻል ሚዲያ ላይ ቁጭ አትሉም ነበረ። በጣም ነው የምትሰበሩት። አስረግጬ ልንገራችሁ፣ አትችሉም። ቆሟችሁ የመሄድ እንትን የላችሁም፣ አቅም የላችሁም። በእድሜያችሁ ልክ ብታስቡ፣ እንደ ትልልቅ ሰዎች ብትከበሩ፣ በእድሜያችሁ ልክ ነገርን ብታስተካክሉ፣ ብታርሙ፣ የተሳሳተን ብትመክሩ፣ ጥፋትን በጥፋት ሳይሆን ጥፋትን ብታርሙ፣ ብታስተካክሉ መልካም ነው። ትከበራላችሁ። ሰው የሚከበረው ወንድሜ በስራው ነው። በእድሜ ብቻ በቂ አይደለም። ነጭ ፀጉር በቂ አይደለም። ምላስ ብቻ በቂ አይደለም። በተግባር ማረም አለባችሁ፣ ማስተካከል አለባችሁ። ሰው እንዲያዳምጣችሁ፣ እንዲያከብራችሁ፣ እንዲወዳችሁ፣ እንዲከተላችሁ የምትፈልጉ ከሆነ ሆኖ መገኘት የሚባል ነገር አለ። አድርጎ ማሳየት የሚባል ነገር አለ። በድርጊት ማሳየት መስራት አለባችሁ እንጂ ሰው ዝም ብሎ ለምንድን ነው እኔ የማይከተለኝ ሰው እኔ ለምን ሰው አይሰማኝም ለምን እንትና ጋር ለምን እንትና ተጽዕኖ ፈጣሪ ሆኑ ይሄ ሰው መሰበር አለበት ይሄ ሰው መጥፋት አለበት ኖ የሚጠፋ ሰው የለም። እኛም እንደነዚህ አይነት ሰዎች እንዳይጠፉ ነው ምን ሰራው እኮ በቃ ማንንም ይሁን በየትኛው ሃይማኖት ያለ ሰው እውቀት ካለው ምክንያታዊ ከሆነ አይጠፋም። ለምን ይጠፋል? መጥፋት የለበትም። እንደው መግነን ያለበት መፈመስ ነው ያለበት መታወቅ ነው ያለበት። ይሄ ነው። ስለዚህ ወንድሜ እየሰማህ ከሆነ ገብተህ ማውራት ትችላለህ። እኔ ችግር የለብኝም። ትልቅ ሰው ነህ። አሁንም አከብርሃለሁ። እንዴ ልጆችህን እኮ ነን። በእውነት ትልቅ ሰው ነህ። እኔ ታደርሰኛለህ። በጣም ትልቅ ሰው ነህ። አከብርሃለሁ። በቃ ዝም ብዬ እንትን ማድረግ አልፈልግም። ያደረግከው ነገር ግን ራስህን ያበላሸው እንደተበላሸ ማመን አለብህ። አምነህም አሁንም እንደ ሰው እንደ ሶሻል ሚዲያ እንደ ሐሳብ እንደ አስተያየት እዚህ ጋር መወራት የለበትም። በቃ ለሚጠላህና ለሚወድህ በራስህ ፍቃድ አጀንዳ እንድትሆን አድርገህ ሰው እንዲገምትህ አድርገህ ሰው እንድትደብረው አድርገህ ሰው እንዲጠላህ አድርገህ ሰው ሐሳብ እንዲሰጥብህ አድርገህ ማንንም ሰው መግባት የለበትም ማለት አይቻልምና እንዲስተካከል የምትፈልገው ከሆነ በውስጥ ገብተህ አሁንም አውሩበት በውስጥ አይመለከተኝም። በመካከላችሁ አይመለከተኝም። እዚህ ጋር ግን እኔ ሰው አልመርጥም። ስህተት ነው ብዬ የማምንበት ነገር ካለ ስህተት ነው እናገራለሁ። ሰው አልመርጥም። ማንንም አልሰማም። የማንንም ሰው ተላላኪም አይደለሁም። እኔ በራሴ ዓለም የምሽከረከር ሰው ነኝ። ይሄ ማወቅ አለባችሁ። እኔ ጋር እንደዚህ አይነት ንግግር፣ እኔ ጋር እንደዚህ አይነት ፖለቲካ መስራት አይቻልም። እኔ ጋር እንደዚህ አይነት አማርኛ መጠቀም አይቻልም። ይጎዳቸዋል። እንደዚህ አይነት ነገር እኔ ጋር ምንም አይጠቅምም። እኔ ማወቅ አለባችሁ። እኔ ነኝ። ማንንም ልመስልም ልሆንም አልችልም። አያገባውም ብለህ ልታስቆመኝ ሶሻል ሚዲያ ላይ ዘረጋኸው እኮ መንገድ ላይ ተኝተህ ሰው እኔ ላይ እንደዛ የሚባል አትርገጡኝ የሚባል ነገር የለም። መንገድ ላይ ነው የተኛው። እኛ በምንኖርበት ስፍራ ላይ በምንመላለስበት ጎዳና ላይ ነው የተኛው። ስለዚህ ሰው አይርገጠኝ ማለት አይቻልም። ወደሽ ከተደፋሽ ሲረግጦሽ አይክፋሽ፣ ዋጠው። ይሄ ነው መብት ያለው ሰው። አንድም ሰው የለም እኔን የሚያስቆም አንድም ሰው የለም። እኔን የሚያስቆመኝ ሰው የለም። መናገር የለብህም የሚለኝ ሰው የለም። ሐሳብ ስጥበት፣ አይመለከተኝም። ከፈለክ መሳደብ ትችላለህ፣ አይመለከተኝም። ከፈለክ እኔን መሳደብ ትችላለህ። ሐሳብ መስጠት እንደፈለክ መሆን ትችላለህ።
አስቆመዋለሁ መናገር የለበትም ምናምን የምትል ከሆነ ግን በጣም ከባድ ነው። አልተረዳህም ማለት ነው። አዎ ሌላ ሰውም ሀሳብ ሊሰጥበት ይገባል፣ ሊያስቆመው ይገባል ስትል ነበረ። ማን ነው እሱ? ማን ነው? ማንንም አልሰማም። ማን ነው እሱ? ኡስታዝ ወይድ አዋቂ ስለሆነ አከብረዋለሁ፣ እውቀት ስላለው ይመቸኛል። ከዚያ ያለፈ ነገር ምንም ነገር የለም። ከእናንተ እኩል ነው የማውቀው። እዚህ ጋር ነው የምንተዋወቀው። ምናልባት ካወራንም እዚህ ጋር ነው የምናወራው። አላውቀውም፣ ከዚህ ውጭ አላውቀውም። እኔ ኡስታዝ ወይድ ገብቶ አቁም ሊለው ይገባል። ለምንድን ነው አቁም የሚለኝ ኡስታዝ ወይድ? ለምን እንዴ? ኡስታዝ ወይድም ጭምር እኮ መብት የለውም እኮ። ለምንድን ነው አቁም የሚለኝ? ስለዚህ እንደዚህ አይነት ፖለቲካ መስራት መተው አለባችሁ። ትልልቅ ሰዎች ናቸው። አሁንም ከአሁን በኋላም እንደፈለኩ እድል ካገኘው እኔ እንደፈለኩ እቀደዳለሁ። እንደቻልኩት ነው የማወራው። አታውቁትም። ምናልባት በማታውቁት ነገር መምጣት አለብን ማለት ነው። ምናልባት ስለማትጠረጥሩት ነገር ማውራት መጀመር አለብን ማለት ነው። ምናልባት መጨነቅ የሚባለው ምን ማለት እንደሆነ በተግባር ማሳየት አለብን ማለት ነው። ምናልባት ማሰብ ማለት እንዴት እንደሆነ ማሳየት አለብን ማለት ነው። ይሄ ነው። ሪከርድ ያደረጋችሁ ሰዎች ካላችሁ ላኩለት። ይሄ ነው ንግግሬ። ከዚህ በላይ ስለ አንድ ሰው አላወራም። ኡስታዝ ወሂድ ላይ ውሸት ነው፣ እንደዛ አይደለም የተደረገው። ስለ ኢብራሂም ለምን እንደተናገርኩ ነግሬዋለሁ። እሱ ደግሞ ማን እንደሆነ ነግሬዋለሁ። አለቀ። ከዚህ ውጪ አከብረዋለሁ። ትልቅ ሰው ነው። ማሂ ወይ ባቢ ሰላም፣ ሁላችሁም ሰላም ብያለሁ። በእውነት እንዴት ነህ ባቢ? ጠፋህ እኮ። አለሁ ጥለህን ጠፋህ በእውነት። ኧረ የትም አንጠፋም። አለን የትም አንጠፋም። ስራ ነው፣ ስራ ተፍተፍ እያልን ነው። 18 ሰዓት እየሰራን ነው። ወደ ኢትዮጵያ ገብተን ደግሞ ትንሽ ቀብረር ማለት ስላለብን በደንብ እየሰራን ነው፣ እየቀጠቀጥነው ነው። ኢትዮጵያ ደግሞ ታውቂዋለሽ፣ ስትገቢ ደግሞ ብዙ ነገር ነው የሚያስፈልገውና እንደፈለግን የምንኖርበትን ነገር ብሯን ሰብሰብ እያደረግን ነው። ከዛ ትንሽ ወራቶችን ሰርተን 1-2 ወር ምናምን ኢትዮጵያ እንገባለን። ኢትዮጵያ ነው ፍልስስ ብለን ከእንትን ነው የምንገባው። ላይ በነገርሽ ላይ አባ ማቲያስ አጠገብ ቁጭ ብዬ ነው እኔ ስለ ሃይማኖት የማወራው፣ ስለ 665 የምሰብከው። የምሬን ነው። ስለ ራሴ ሃይማኖት የምሰብከው። ችግር እውቅና ተሰጥቶናል። እኛ በብልጽግና ችግር የለውም ብለውናል። የሚገርምሽ ነገር ይሄ የፈለጋችሁትን የመሆን መብት አላችሁ። አላማቸው ምንድነው? ሐሳባቸው ምንድነው? መዳረሻቸው ምንድነው ብለው ጠየቁን። መዳረሻችን ያው የማይነገረውን ሚስጥራዊ ነገርንም ጨምረን ነገርናቸው። እንዴ እንደዚህማ ከሆነ እንደውም መስፋፋት አለበት አሉ። ገባሽ? አላየሽም? ትልልቅ ሰዎች እኮ እኛ ጋር እኮ እንትን ይላሉ። ገብቶሻል? እንደዛ ብቻ ሳይሆን አሁን 2 ሰዎች በመሰንጀር የጻፉልኝ ምን እንትና ፖለቲካ የሚሰራባቸው ሰዎች በመሰንጀር ጻፉልኝ። ማን ነው ይሄ? እፉዬ ገላ ወይዘሪቷ እንቁሪያዋ ማለት ነው። እሷ ቅምጠው ፖለቲካ የሚሰራባቸው ሰዎች በውስጥ ያወሩታል እና መጥተው አወሩኝ። እኛ ዝም ብለን እየታዘብን ነው አሉ። ገብቶሻል? ግን አሉ የሆነ ሰዓት ላይ ስንገለበጥበት ታያላችሁ እንዴት አድርገን እና ማወቅ ስላለባችሁ ነው ብለው አወሩኝ። 2 ናቸው። በግሩፕ ነው ያወራነው። እንደውም ግሩፕ እንትን አድርገን ማለት ነው። የምሬን ነው አወሩኝ። እፎይ እንደዚህ በማድረጉ እኛ ደስተኛ ስለሆነ አይደለም፣ የራሳችንን ስራ እየሰራን ነው። በውስጥንም እንትን እንልበታል፣ እንጻጻፋለን፣ እናወራለን አሉ። ገብቶሻል? መጨረሻውን እናያለን። በጣም ብዙ ሰው ነው ወደኛ እየመጣ ያለው። ቀጥይ። ጉድ ነው። እኔ ብቻ ነኝ የቀረሁት ማለት ነው፣ ወደ እናንተ ያልመጣሁት። አይ አንቺም ባለሽበት ሆነሽ እኮ 665 እውነት እንደሆነ መስክረሻል እኮ። አዎ እኔ ያው ጠያቂ ትውልድ ነኝ። እናንተ ደግሞ እሱን አይደለም የምታፈሩት፣ ጠያቂ ትውልድ ነው እናንተ የምታፈሩት። እኔ ደግሞ ያው የእናንተ ውጤት ሊሆን ይችላል፣ አይታወቅም። በትክክል
ደፋር ጠያቂ ትውልድ ፓትሪያርክ ነው ቄስ ነው እንትን ነው የሚባል ነገር የለም። ቁጭ በል ይለዋል። አንተን ነው እኔ ጋር መጥተህ መሳለም ያለብህ ነው የሚለውን ትውልድ ነው የምንፈጥረው። መጠመቅ ውሃ ውስጥ እየተነከረ ምናምን የሚደነቁር ትውልድ አንፈልግም። በእውቀት ነው የሚጠመቀው ትውልድ። ይጠይቃል፣ ያውቃል እንጂ አሁን የኢትዮጵያ ትምህርት እንደነ ዮኒ ማኛ አይነት ሰውን የፈጠረው የኢትዮጵያ አስተምሮ ነውና ይህን ይመስላል። ቅድስት ኦፓ ሰላም ብያለሁ። ንግስት እንዴት ነሽ? በስምሽ ብዙ ሰዎች ይደነብራሉ፣ በድምፅሽ ብዙ ሰዎች ይዘረራሉ፣ ኮቴሽ ብዙ ሰዎችን ያስደነግጣል። ያው እንደምታውቂው መድረኩ እና ሶሻል ሚዲያው ተጽዕኖ በመፍጠር ተቆጣጥረሻል። አንዳንድ ሰዎች የአንቺ ድምፅ እንደ እንትን ነው የሚፈሩት። በጣም በመካከላቸው የአንቺ ድምፅ ከገባም አንዳንድ ሰዎች ይሟማሉ፣ አንዳንድ ሰዎች ይበረግጋሉ፣ አንዳንድ ሰዎች ይፈረጥጣሉ፣ አንዳንድ ሰዎችም ባሉበት ሆነው ወደ ውስጥ ይደማሉ። እንዳልሽው ወደ ውስጥ ይደማሉ። ድምፅሽ ነው የሚያደማቸው። ድምፅሽ ሀሳብ ብቻ እኮ አይደለም። በነገራችን ላይ ኦፓ እዛ መንደር ሀሳቧ አይደለም፣ ሀሳቧ ሳይሆን ድምፅዋ ብቻ እኮ ነው። ሀሳቧማ ይቆራርጣል፣ ሀሳቧማ ይቀራጣጥፋል። የምሬን እኮ ነው። ድምፅዋ ብቻ ይሄ ብትል ራሱ በቃ በጣም ነው የሚደነብሩት። እና ይመችሽ። ደግሞ የሴት እንደዚህ አይነት መብዛት ነው ያለበት። በእውነት እንደዚህ አይነት የሴት ጀግና እንደዚህ ነው መሆን ያለበት ራሱ። ያሲሁ እንዴት ነህ? ሰላም ብያለሁ። በእናትህ ጠፍተሃል። ኦፓለሽ ማን ነው? ዩሲናስ ምናምን እሱ አይመጥናትም። በኢትዮጵያኖች ልትመረጥ ለምን ነው የምትመረጠው? በኢትዮጵያኖች እንዴት ነው እንዴት ነው? አንበሳ በአይጥ ይዳኛል እንዴ? ይሆናል። አንበሳ ቢያጠፋ እንኳን በአይጥ አይዳኝም። በነገራችን ላይ ደግሞ እንደዚህ ኢትዮጵያ በዩቲ ምትክ ምናምን በአዶናይ ምትክ ምናምን ይሄ እኮ እንትን እኮ ነው። አይመጥናትም እሱ እንዴ? ይቀልዳሉ እንዴ? አለሽ ኦፓ ይመችሻል? ያ ሲሆን አስኪ በእናትህ ሰላም በለን። ዩቲ አዶናይ ምናምን የሚባሉ ሰዎች በእነሱ ምትክ እንደዛ የሚባል ነገር የለም። 665 ስልጣን ቢይዝ ኢትዮጵያ ውስጥ እንደነዚህ አይነት ሰዎች ነው። ምግብ እየበላችሁ ማውራት አልችልም እያለች ነው ኦፓ። ኦኬ እንደዛ ብላለች። እኔ አላየሁትም። እሺ አሉ በቃ ራይነር ናችሁ? ሰላም ነው? እንዴት ነህ? ሰላም ነው አለን። ሰላም አለይኩም ሙስሊሞች እንዴት ናችሁ? አሁን ምን ልናገርሽ? ኧረ ሰላም እንባባል። ተባባልክ? አልሐምዱሊላህ። የደመናው አምላክ ይባረክ በል። አዎ የደመናው አምላክ ይባረክ። ቱረያ እንዴት ናችሁ? ኦፓል ዛሬ የለችም ማለት ነው። ምንድነው? ምን ሆነች? ትመለሳለች። እንዴት ነህ ሬይነር? ቀጥሉ። ሰላም ነው አለን አልሐምዱሊላህ። እንግዲህ እየኖረ ነው። ደህና ነኝ። ያሲ ጣልጣል አደረገን። ያሲ መስማትና ኮመንት መጻፍ ከቻለ እንዴት ነው ማውራት የማይቻል? ኦኬ ይቻላል ለካ። ማውራት የማትችልበት ቦታ ልትሆን ትችላለህ። እሺ ይሁን ጥሩ ነው። ሀሳባችንን ጨርሰናል። በቃ ደግመን የምናወራው ምንም ነገር የለም። ሬይነር እንዴት ነህ? እንደው እስኪ ዝም ብለን አንዳንድ ሰዎች እንደዚህ አይነት አጀንዳ ይፈልጉታል። የሚገርም ነገር እነዚህ የእንትን ስፍራ ሰዎች እንዲጣሉ፣ ሰዎች በንትርክ ውስጥ ጊዜያቸው እንዲያሳልፉ፣ ክርስቲያኑም ከውጭ የመጣለት ከሌላ ዓለም ከሌላ ሀገር የመጣለት ሃይማኖት ነው የሚከተለው። ሰው ግን የሀገር ባለቤት ነው። ሙስሊሞች የሀገር ባለቤቶች ናቸው። ፕሮቴስታንቶች፣ ሌሎች
ዋቃ ኢሬቻ ጉሬቻ የሚከተሉ በሃይ ምናምን የሚከተሉ የሀገር ባለቤቶች ናቸው። አንተ ቀድሜ ነው ሃይማኖቱ የኔ ቀድሞ ነው የገባው። ከአንተ በፊት ቀድሞ የገባው ሃይማኖት ነበር። ከአንተ በፊት ቀድሞ የሚመለክ አምላክ ነበረ። እንደዛማ ከሆነ ስለዚህ ኦርቶዶክሳውያን ኢትዮጵያ ውስጥ እንደፈለጋችሁ የምትፈነጩበት ሰዓት አብቅተዋል። የለም ኢትዮጵያ ኦርቶዶክስ እንደፈለገች ታደርጋታለች የሚባል ነገር የለም። ካሁን በኋላ በቃ ተስፋ መቁረጥ አለባችሁ። አይቀጥልም። በቃ ጨዋታው አብቅተዋል። አሁን ወደድክም ጠላህም አንገትህን እየተረገጥክ በፕሮቴስታንት ትመራለህ። ሲቀጥል ደግሞ በሙስሊም ትመራለህ። ጠብቅ። ወደድክም ጠላህም በፕሮቴስታንት ትመራለህ። ቋቅ እያለ ትመራታለህ። እየተመራህም ነው። ፕሮቴስታንቶች ከስልጣን እንትን ለማለት እናንተ ሲጀመር ፖለቲከኞች እኮ ናቸው። ኦርቶዶክሳውያን እናንተ ፖለቲከኞች ናቸው። እናንተ ጋር እኮ ሃይማኖት እኮ የለም። ውሸት እኮ ነው። ፓትሪያርክ ምናምን ይሄ ፖለቲካ እኮ ነው። የፖለቲካ ዓላማችሁን ማስፈጸሚያ እኮ ነው። ዓመታዊ በጀታችሁ እኮ በስንት ተንኮ ነው የምትወስዱት እኮ። ለምንድን ነው ብር የሚከፈለው? ኦርቶዶክስ ቤተክርስቲያን ራሱ ምን ልሰራበት ነው? ምን ልታደርግበት ነው? ኢትዮጵያ ውስጥ የተሰራው ቤተክርስቲያን በቂ ነው። እንደውም ከሱም መፍረስ አለበት። ይበቃል እኮ። ውሃ ጥባለበት ቤተክርስቲያን አለ። በየገዳው በየገደሉ ቤተክርስቲያን አለ። በቃ በቂ ነው። ምንድነው የምትሰራበት? ስለዚህ ወደድክም ጠላ በፕሮቴስታንት እየመራ ነው። ሲቀጥልም እነሱ አልታወሩም። እነሱ ያውቃሉ። ሁሌ ምን መምራት አለብኝ የሚባል ነገር የለም። ስልጣን በመከፋፈል ነው። አገር የጋራ ነው። በመግባባት ነው። በመቻቻል ነው። ከፕሮቴስታንቶች ቀጥለው ኢትዮጵያን የሚመሯት ሙስሊሞች ናቸው። ስለዚህ መዘጋጀት አለብን። ለምንድን ነው የምትዘጋጀው? ላለመዝረፍ። አዎ የምትዘጋጀው ለምንድን ነው? ላለመስረቅ። የምትዘጋጀው ለምንድን ነው? ላለማታለል ነው። የለም አይፈቀድም። ፈነጫለሁ፣ ሰርቃለሁ፣ ዘርፋለሁ፣ ፖለቲካ ሰራለሁ አይቻልም። ለሱ ነው መዘጋጀት ያለባችሁ። እናንተ ትውልድ ላይ ፖለቲካ እየሰራችሁ እነዚህ ስልጣን ከያዙ የምረን ነው። ኢትዮጵያ በእነሱ ብትመራ በነገራችን ላይ ምንም ኃጢአት አይሰራባትም ነበር። ኢትዮጵያ ውስጥ አይሰራም። ታዝባችሁ ከሆነ በነገራችን ላይ ታዝባችሁ ከሆነ በፐርሰንት ሙስሊም ያለበት ሀገር ታዝባችሁ ከሆነ የሰው ነፍስ ዝም ብሎ እንትን አይልም። በቃ በደል የሚባለው ነገር ትንሽ እንትን ያለ እንትን ነው። ይሄ መገዳደል፣ መጠፋፋት ምናምን የሚባለው ነገር የለም። ጥርት ነው። ምክንያቱ ነፍስ በነፍስ ነው። ከገደልክ ትገደላለህ፣ በሰላም ከኖርክ በሰላም ትኖራለህ እንጂ ሰውን አጥፍተህ ጤፍ እየበላ ትኖራለህ የሚባል ነገር የለም። አይሰራም። ትክክል ነዋ። ፍርድ እንደዛ ነው። ህግ እንደዛ ነው። እውነት እንደዛ ነው። ፍትሃዊነት እንደዚህ ነው። እንደፈለጉ ዝሙትን መስራት ስለሚፈልጉ ነው ኢትዮጵያ ውስጥ መምጣት የለበትም የሚሉት። ዝሙት መስራት ስለሚፈልጉ ነው። መስረቅ መዝረፍ ስለሚፈልጉ ነው። እንደፈለጉ መቀለድ ስለሚፈልጉ ነው እንጂ እነሱ ለኢትዮጵያ ምንም ያበረከቱት ምንም ነገር የለም። ከአሁን በኋላ ምንም የምታበረክቱት ነገር የለም። ቦታ የላችሁም እናንተ በቃ የላችሁም። በነገራችን ላይ እናንተ አንድ ሁኑ ራሱ ከአሁን በኋላ ኦርቶዶክስ ማለት አገርን ሊመራ ይቀር፣ አገርን ሊሰራ፣ አገርን ሊገነባ ይቅርና ሰዎችን ሊመራ ሊያስታርቅ ይቅርና ራሱ እርስ በራሱ መስማማት አለበት፣ መታረቅ አለባችሁ። በመጀመሪያ እናንተ ከራሳችሁ ምዕመናንን መስማማት አለባችሁ። እናንተ ከራሳችሁ ጋር መገናኘት አለባችሁ። እናንተ መጀመሪያ ከአምላክ ጋር መገናኘት አለባችሁ። እናንተ ሃይማኖት የሚባለው ነገር ምን ማለት እንደሆነ ማወቅ አለባችሁ። እናንተ ማመንና መደንቆርን ለይታችሁ ማወቅ መጀመር አለባችሁ። እናንተ ውስጥ መደንቆር እንጂ ማመን የለም። እናንተ ውስጥ ማምለክ እንጂ መከተል የለም። የምታመልኩት ደግሞ ሰው ነው። ሰውን ትከተለዋለህ አድራሽ ስለሆነ ያሳያል፣ ይመክራል፣ ይገስጻል እንጂ አታመልከውም። እናንተ ግን የምትከተሉትን ታመልኩታላችሁ። የሚመለከውን እናንተ ታውቁታላችሁ። ስለዚህ በመጀመሪያ ራሳችሁ ጋር ተገናኙ። ኦርቶዶክሳውያን ኢትዮጵያ ውስጥ ከአሁን በኋላ ተጽዕኖ እንፈጥራለን የሚባለው ነገር አይሰራም፣ የለም።
የለም ተሰብራችኋል። እየመረረህም ቢሆን ዋጣው ምን ታደርገዋለህ? ጨስ እያልክ ትውጠዋለህ። አዎ ጉዳችሁን የሚወጣው ካሁን በኋላ ነው። አሁንም እየወጣ ነው። ገዳይ እንደነበራችሁ፣ ጨፍጫፊ እንደነበራችሁ፣ ሬሳ አምላክ እንደሆናችሁ፣ ሬሳ ሰብሳቢ እንደሆናችሁ፣ ሌቦች እንደሆናችሁ፣ አታላይ እንደሆናችሁ ጉዳችሁ እየወጣ ነው። አሁን ገናም ይወጣል። ስለዚህ በእናንተ መሃል፣ በእናንተ እቅፍ፣ በእናንተ ስር፣ በእናንተ ተቋም ውስጥ፣ በእናንተ ማህበር ውስጥ የነበሩ ሰዎች በመጀመሪያ ከነሱ ጋር ተስማሙ። በመጀመሪያ እነሱ ጋር ተግባቡ። በመጀመሪያ እነሱን አስረዱ። በመጀመሪያ የነሱ ጥያቄዎችን መልሱ። አሁን አንድ ኦርቶዶክሳዊ ሰው ከየትኛውም ሃይማኖት ንጽጽር የሚያደርግበት ሞራል የለውም። ንጽጽርም አያደርግም። የማድረግ አቅም የለውም። ራሱ ሚስጥር ነው ለእናንተ። አዎ በመጀመሪያ እኮ የተረጋጋ ምዕመን ሲኖርህ እኮ ነው። በመጀመሪያ እኮ ምዕመኑ እዛ ውስጥ ሲረጋ እኮ ነው። እዛ ውስጥ ሲረጋጋ እኮ ነው። እዛ ውስጥ ሲቆም እኮ ነው። በሚሊዮን ሰው እየሮጠ አንተ ከሌላ ሃይማኖት ሰዎች ጋር የምታደርገው ንጽጽር ትርጉም የለውም። እንደዛ በማድረጋችሁ ጠፍታችኋል እናንተ። እሱን ታውትና በእናንተ ክፋት፣ በእናንተ ድንቁርና፣ በእናንተ ኋላ ቀርነት፣ በእናንተ ሌብነት ብዙ ምዕመን ነው የወጣው። ንጽጽርን ጨምረህበት ንጽጽር ለእናንተ ሚስጥር በሆነ ነገር የሆነ ነገር ጨምራችሁበት ደግሞ አንድ ምዕመን አይቀርም። ስለዚህ ካሁን በኋላ ራሱ እኔ 10 ዓመት ሰጥቻለሁ። ኢትዮጵያ ውስጥ ኦርቶዶክስነት ታሪክ ይሆናል? የለም፣ አይቀጥልም። ታሪክ ይሆናል። ታሪክ የሚያደርጉት ደግሞ ራሳቸው ልጆቿ ናቸው። በምቀኝነት፣ በክፋት፣ በተንኮል፣ በክፋት በማይመለከታቸውን ገብተው በመፈትፈት በማያውቁት መሃል ገብተው የማይገባቸው፣ የማይመለከታቸው፣ የማያገባቸው ጉዳይን ገብተው ትንሽ ነው የምትሄዱበት። እናንተ በጥላቻ ሰውን የምታስቁ ትንሽ ነው፣ እስኪነቃ ነው። ዘመኑ ይቀየራል። ከ2 ከ3 ዓመት በኋላ የእናንተ ተረትና ትርክት የሚሰማ ትውልድ አይኖርም። የእናንተ ተረት፣ የእናንተ ስድብ የሚያዳምጥላችሁ ትውልድ አይኖርም። ራሱ ማንበብ ይጀምራል። ነብዩ መሐመድ ስትለው አንተ የምትነግረውን የሚያዳምጥልህ ሰው አይኖርም። ራሱን ያየዋል። ኢየሱስ ክርስቶስ ስትለው አንተ የሚያዳምጥልህ ሰው አይኖርም። ለዛ ነው ኢትዮጵያ ውስጥ እምነት አልባ ትውልድ ኢአማንያን እየበዙ ያሉት። ለዚህ ነው እኛን እንደፈለግን እናደርጋችሁ የሚባል ትውልድ አይኖርም። ካሁን በኋላ አይሰማህም። ልክህን ነግሮ ጥግን ያስይዛል። ከዛ ደግሞ እውነቱን ሲያገኘው ልክህን ይነግርሃል። በቃ እንደዚህ ነው። ተመልሰህ እነዚህ መናፈቃን፣ እነዚህ 666 ሰዎች፣ እነዚህ ሶዶማውያን፣ እነዚህ ምዕራባውያን፣ እነዚህ ኒው ኤጅ ምናምን እነዚህ እንደዚህ ትቀልዳለህ እንዴ? መጽሐፉን ያነበበ ሰው ነው እንደዚህ እየሆነ ያለው። መጽሐፉን እያነበበ ነው ሰው እየወጣ ያለው። ጥያቄው ያልተመለሰለት ነው እየወጣ ያለው። ስለዚህ ጥያቄ ትጠይቅ መልሱለት። ለነገሩ የመመለስ አቅም የላችሁም እናንተ የበለጠ እውቀትስ ምን አላችሁ ነው? ከናንተ በላይ ትውልዱ የበለጠ እውቀት አለው ስለ መጽሐፉ። ከፓትርያርኩ በላይ ወጣቱ የበለጠ እውቀትና መረዳት አለው። ስለዚህ እንደፈለጋችሁ ተሳዳቢዎች፣ እንደፈለጋችሁ ቀጣፊዎች፣ እንደፈለጋችሁ ሌቦች፣ አስመሳዮች እንደፈለጋችሁ የምትቀልዱበት ትውልድ አይኖርም። ካሁን በኋላ ራሱን ያገኛል፣ ራሱን ያነባል፣ ራሱን ይጠይቃል፣ ራሱ ይመራመራል። ቁማችሁ በመሃል ትቀራላችሁ ማለት እፈልጋለሁ። በጣም አመሰግናለሁ። እኔ ቁም ነገር ካበዛው ሰይጣን ይቀየመኛል። ሰይጣን ደግሞ መቀየም የለበትም። ምን አደረገ ነውና ይበቃኛል። አመሰግናለሁ። ሌላ ጊዜ ደግሞ መተን ሌላ ነገር እንላለን። ማን ነው? እኔ አላውቀውም። ማሂ አላውቀውም። ሰውዬው ምን አገባኝና ነው ራሱ ማወራው? ምን ስላለ ሰው ነው? ምን ያለ ሰውዬ ነው? ቅድም አንድ ኮመንት እያየሁ ነበረና ቲክታክ ላይ ንጽጽር የምትሰሩ ሰዎች ያው ጀምረውታል። አንዳንድ ሰዎች
ጉራ አይደለም። እኔ ማንነቴን ማሳየት አልፈልግም፣ መበጥረቅም አልፈልግም፣ መቀደድም አልፈልግም። ትርጉም የለውም። ንጽጽር የምትሰሩ ኦርቶዶክሳውያን በሙሉ ንጽጽር ላይ ያላችሁ ሰዎች እንደው እስኪ ማን ነው የበለጠ ኑሮ የሚኖረውን ቪዲዮ ከፍተን እስኪ ቁጭ እንበል። መኪናችንን ይታይ፣ ልብሳችንን ይታይ፣ ቤታችንን ይታይ፣ ሀብታችንንም ይታይ። ንጽጽር በሙሉ ነው ንጽጽር የምትሰሩ ኦርቶዶክሳውያን በሙሉ ተሰብስባችሁ ራሱ ደምራችሁ ኑ ራሱ። ቀደም የሆነ ኮመንት እየሰጠ ነበር አንድ ሰው። ታውን እንደዚህ አይነት ነገር አስፈላጊ አይደለም። መጎረር አስፈላጊ አይደለም። ስለዚህ ኑሯችሁን አሸንፉ። እኛ ምን አይነት ኑሮ እንደምንኖር ያው የሚያቀን ነው የሚያቀን። ስለዚህ ድሆች ምናምን ነገር ሲል አይቸው እኮ ነው አንዱ ድሆች ምናምን ምንድነው ኑሯቸው ምናምን ሲል ነበረ። እናተያይ በቪዲዮ ወጥተን ወዳቂዎች ጫማዬ ነው አንተ መኪና ይዘህ ስትመጣ እኔ በጫማ ነው። ምንም እንትን አያስፈልግም። ራሱ ከመኪና ከእናንተ መኪና ዋጋ የጫማ ዋጋ ይበልጣል። ውዳቂዎች እንደዚህ አይነት ነገር እኔ እንደዚህ አይነት ነገር ማለት አንፈልግም። ይበቃናል። በቃ ኦፓ አለሽ እንዴ እንደውስ ይላል እንዴ ቀልድ አንተ ቀልድ አይመቻትም። ኦኬ ኢትዮጵያ 5 ደቂቃ ስጠኝ ብለህ ነበረ ቅድም። ይቅርታ ወይ ባቢዬ እንዴት ነህ? አይ 30 ሰዓት እንደርሶ ነበርና ለሰግድ ገባሁኝ። በዛው ስመለስ ደግሞ ሌላ አጀንዳ ውስጥ ገባሁ። እንደዚህ ነው። አይ አሪፍ ነው። አሪፍ አድርጋ እና ሰላም ናችሁ? እንዴት ነው አለን? ይህ ሲያለቅሱበት የነበረውን ነገር እያወራህ ነበር ቅድም ልክ ሲገባ። የቱ ኦርቶዶክሳውያን ናቸው የታረዱት የተገደሉት ምናምን የሚለውን አይ ቲንክ ይሄ ነገር ከበፊት ጀምሮ ይሰሩት የነበረው ከበፊት ጀምሮ ይሰሩት የነበረው እንትን ነው። በቃ ድራማ ነበረ። አሁን ያ ነገር ቼኑ ተቋረጠና አሁንም በዛው መንገድ ላይ ነው በቃ እየቀጠሉ ያሉት ማለት ነው። በፊት ምንድነው የሆነ ችግር ሲፈጠር ችግሩ ተፈጥሯል ብሎ ወደ ራሳቸው ናቸው ማለት ያ ማለት ምንድነው እነዚህ ሃይማኖት ተከታዮች ከቤተ መንግስት ጋር ይሁን የተቆራኙ ነበሩ። አሁን ላይ ነው ሃይማኖትና ፖለቲካ መለያየት አለበት ተብለው ሲለዩ ነው ነገሩ ሁሉ የተምታታባቸው። ይሄ እኔ ሀሳብ ነው እኔን የሚመስለኝ እና አሁን ላይ የሆነባቸው ነገር ያ ነው እና በድሮ ድራማ ነው አሁንም እንደዚህ ሆነ የሚገርም ማለት ወደፊት ጥሩ የሆነ ጊዜ ሲመጣ እያንዳንዱ ነገር መውጣቱ አይቀርም። የእውነት ግፍ ማለት ነው የጊዜ ጉዳይ ነው እንጂ እያንዳንዱ ሀቅ መውጣቱ አይቀርም ወደፊት። እኔ አሁን ስላለው አሁን ስለምጮት ነገር አይደለም እኔ የሚገርመኝ ወደፊት በቃ ጥሩ ጊዜ መጥቶ በቃ ከዚህ ከእንትን ነገር ተላቆ ነገሮች እዛ ሀገር ላይ የተደረገን ታሪክ በስነ ስርዓት በቃ በመረጃና በማስረጃ የተደገፈ ጥናት ሲደረግ እኔ በጣም ብዙ የሚወጣ ጉዳይ አለ ብዬ ነው የማስበው። መፈራውም ያንን ነው። ይሄ ዝም ብሎ እዚህ ጋር የመጡ የሚጮሁት ነገር አይደለም። ሌላም ብዙ ነገር የሚመጣ ነገር ይኖራል ብዬ ነው የምፈራው። የእውነት ታሪክም እንደዛ ነው የሚያሳየው። እነሱ ቢሸፍኑትም ታሪኩ እንደዛ ነው። በዚህ እንኳን እንደዚህ እንኳን ሆነው
እዚህ እንኳን ተደርጎ ታሪክ የሚያሳየው ነገር ግን ይሄንን ነው። ወደፊት ደግሞ ሁሉ ነገር ተዘጋጅቶ እናንተም ብሎ በሚመጣበት ሰዓት እኔ በጣም ከባድ የሚሆን ይመስለኛል እና ያን ነገር እኔም ይሄንን ልበል ብዬ ነው ባብዬ። በጣም አመሰግናለሁ። አመሰግናለሁ ኢትዮጵያ። እሺ ግድ የለሽዋ አለሽ። ለነገሩ ግድ አይኖርሽ። ግድ የለሽዋ አለሽ። ግድ የለሽዋ። እኔ ደስ የሚለኝ ነገር ምንድነው ያው የምትወዷቸው የምታከብሯቸው ሰዎች ፕሮፋይላቸውን እዚህ አናታቸው ጭንቅላታቸው ላይ ቁጭ አድርጋችሁ ትመጡና አስተሳሰባቸው ደግሞ ሌላ ነገር ሆኖ ሲመጣ እንዴት እንደምደነግጥ እኔ። ጥሩ ነገር ነው። ይመቻቸው። ምቾት ይበልሽ። እሺ ሊዱ የሰው ልብ እኮ ሰረቅ ነው የሚያደርጉት እነዚህ የጃፓን የምንድነው አላውቃቸውም የፊሊፒን ምናምን ናቸው መሰለኝ ፕሮፋይል የሚያደርጓቸው ቆንጆ ቆንጆ ሴቶች ናቸው እና በቃ ከነ ኢጃባቸው ምናምን አይናቸው በጣም ነው የሚያምረው በቃ ምንድነው ቅንድባቸው የሌለ ነውና ቆይ ያለው ግን እስኪ ንገረኝ። ወይኔ ጉዴ ዛሬ ድምፅሽ አለ ግን ሚዩት ነሽ። ያምርከና አዎ መንፈስ ነኝ የምለው በምክንያት ነው። ደህና ናችሁ? እንዴት ናችሁ? በተመታ ዋይፋይ ገብተሽ ይሄም መንፈስ ሆነ እንዴ? አረ በዳታ ገብቼ ነው ዛሬ እኮ እንደዚህ ያዘ ያረገኝ። እንደዛ ከሆነ ኢትዮጵያዊ ሁሉ አስማተኛ ነው ማለት ነው። ኢትዮጵያዊ እኮ ወጥቶ ቻው ብሎሽ ወጥቶ ማለት ነው። የለም እኮ ድምፁ ይሰማል ከኢትዮጵያ ከሆነ ቤተሰቡ ጋር እያወራ እንትን አድርጌያቸው ወጣው እኮ ምናምን እያለ ይሰማል። ቀጥይ ምንድነው ቀጥለው? ደህና ናችሁ? እኔ እኮ ሳልችቶኛል እኮ ታውቂ የለ ምንድን ነው የሰለችሽ? ግን ይሄ ድህነት ሀብታም ምናምን ላልከው ነግሬያለሁ። ኮሜንት ላይ ስሙን አልጠራም። እሱ ነው ሀብታም እዚህ ቲክታክ ላይ ይሄ 20 ሺህ የሚከፈለው ውዳቄ ሰው አሁን እኮ 20 እንዴ ጆተኒም በ20 ሺህ እኮ አይንቀሳቀስም እኮ ዛሬ 20 ሺህ ያምሻል እንዴ ጆተኒ ራሱ 20 ሺህ ብትቀረቀሪ ምንም ነገር የለም እኮ መልስ የለም እኮ በዚህ ሰዓት ትቀልጃለሽ እንዴ? እኔ በጣም ነው የደነገጥኩት። 20 ሺህ እየተከፈለው ነው የሚሰራው ሲሉ እንዴ አልኩ። 20 ሺህ ቀጥይ። አይ አልቀጥልም፣ እዛው ራስ ቀጥል። ያታነካካኝ ከማን ጋር? ከውዳቄው ጋር ከሁሉም ጋር እንዴ የምን ውዳቄ? ገና ስል እያየህ ነው። እናንተ እርግጥ እያረጋችኋቸው የኔ ነው የሚሰማቸው። አውቀው ነው። እኔ ነበርሽ አይደለ ቅድም ምን እንዳሉኝ ሁለት ሴቶች ከዛ መንደር ነው ቁጭ ብለው እነሱ ገስ የሚገቡ ይሆናሉ። አዎ እናደማምቃለን ምናምን ነገር አሉኝ እና አወራን። በምንድን ነው በመሰንጀር አወራን። እያደማመቅን ነው ነገሩ። ያው መጨረሻ ላይ እናወራዋለን። ይሄ ነገሩ ሲከሰት ምናምን እናወራዋለን። ገብቶሻል? አውቀው ነው እንደዚህ የሚያደርጉት። አሁን እነሱ ቢመጡ እነሱ ሰዎች አይ እኛ ነፃ ወጥተናል ከእንደናንተ አይነት የድንቁርና ስፍራ መናኸሪያ ወጥተን ነፃ ሆነን ራሳችንን በራሳችን መምራት ጀምረናል ብለው ቢሉ እንትናቸው ተይዘውባቸው እኮ ነው ምናምን ብለው ደግሞ ፖለቲካ ይሰራሉ። ገብቶሻል?
ላይ ትሆናለች። ወይ ስራ ነው ወይ ሰው ነው። እኔ እኮ እንደዛ ያጋጥመኛል አንዳንዴ። በጣም ትልልቅ ሰዎች እኔ ጋር ቁጭ ብለው አይላቀቅህም ደግሞ ተወኝ ስትለው ራሱ ጨርሰናል ብለህ ቻው እያልከው አዲስ ነገር ያመጣል እና ብለው አዲስ ሌላ ነገር ይጀምራል። ከባድ ነው። ያጋጠመው ሰው ነው የሚያውቀው። እኔ መሴጅ አድርጌ ወደ ሰው ተላቅቅ ያለው በእንደዚህ አይነት ነገር ማለት ነው። አንገቴን ይዞ በጣም እያወራኝ ነው። መላቀቅ ፈለኩ። ከዛ ስልኩ እጄ ላይ ስላለ ጻፍኩለት ለሰው ለጓደኛዬ ማለት ነው። በቃ እንትን መደወል አለብህ በቃ እንትን አላቅኝ ብዬ ማለት ነው። ገባው ደወለልኝ። ስልክ ተደወለብኝ እንትን ብዬ ላጣልኩ ማወራ መስዬ ማለት ነው። አንዳንድ ሰው አይለቅም በቃ በጣም ነው እንትን የሚለው ከባድ ነው። እሺ ወልቤን ሰላም ብያለሁ። ወልቤን አለ ታግታ ነው ሊዲያ ነው ሊንዳ ነው ማን ነው ስሟ? ሊንዳ አይደለችም እኮ ሊንዳ ግን ታግታ ቀረች። በቃ በዛ እንዴ! አረ የሆነ ቤት ጆይን ስትል ስክሪንሾት እያነሳው ነበር ብታይ። እየገባች ነው። ፕራይቬት ነው አካውንቷ። ተይ እንዴ! እና እንትን ስቶሪ ደግሞ ለቃ ነበረ። የሆነ ሰው ሼር አድርጎልኝ አልሞተችም። አይ ይመቻት። የምር መንፈስ ያየው ነው መሰለኝ። አይ ከባድ ነው። ዝም ብለው እኮ በቃ የማይነካ ነገር እየነኩ የሚጠፉበትን ቀን እንትን እያደረጉ ነው እኮ እንደዚህ አይነት ሰዎች። እነ ሊንዳ እነ ምናምን ጥሩ አይደለም። ዝም ብለው መኖር ነበረባቸው በእውነት። እና ይመቻት። ግድ የለሽ ዋ የለሽም። እሺ አለብኝ እንደዛ ነው። አሁን ከታች ያላችሁ ሰዎች ገብታችሁ ሰላም ብትሉን ደስታችን ነው። አንዳንድ ሰዎች አላችሁ ከያሲው ጀምራችሁ። ያሲ እንግዲህ ለምን በዚህ ልክ እንትን ጣልጣል እንዳደረከን ባይታወቅም ስራ ቦታ ነኝ በሚለው ምክንያት እየገባህ አይደለም። ምችት ይበልህ። ዋናው ነገር ብቾትህ ነው። አዎ ሌላ ነገርም ስላለ እሱ ራሱ በቂ ነው፣ ግዴታ አይደለም። በጣም የተከበረ ሰው ነው ያሲ። ስርዓቱ በቂ ነው፣ የትም አይገኝም። መጥፎ ነገር የማይወጣበት ሰው ነው። በቃ አንደበተ ርቱዕ ነው። የሚናገረውን ከማይናገረው ጠንቅቆ የሚያውቅ ሰው ነው። ይመቸው። እንደነ ያሲ አይነት ሰው ያብዛል በእውነት። እኔ በነገራችን ላይ ባህሪ ነው ለማሽቃበጥ እንዳይመስላችሁ። ዝም ብዬ ስለ ሰው ማውራት በጣም ነው ደስ የሚለኝ። ብዙ ጊዜም ማወራለሁ ስለ ሰው ባህሪውን እንትን ማድረግ በቃ ተፈጥሮ ነው። ከድሮ ነው እኔ የማወራው። እንደዚህ ነው ብዬ እንትን የማድረግ እንትን አለብኝ። አሁን ያሲው ባታሽቃብጥ ምንም እንትን አይሞቀው አይበርደው። ግን በቃ ሰው አንችልም እኛ እንደ ያሲ አንሆንም። ግን ትሁት ነው በጣም ብዙ ነገር ነው የሚችለው። ያስችለዋል፣ ያስታርቃል፣ ያልፋል፣ ይችላል። እንደዚህ አይነት ባህሪ ያለውና በጣም የተከበረ ሰው ነው። የያሲ ፈለግ ብትከተሉ በጣም መልካም ነው በእውነት። ሃይማኖተኛ ሰው ከተባለ እንደነ ያሲ ነው መሆን ያለበት። በቃ ክፉ ነገር ካፉ አይወጣም። መናገር ያለበትን ጥንቅቅ ብሎ የሚያውቅ ሰው ነው። ለይቶ የሚረዳ ሰው ነው። በቃ የነሱ ፈለግ ነው መከተል ያለበት። በጣም ነው ደስ የሚለው እንደነዚህ አይነት ባህሪና ያሲው ባለህበት ሰላም እንድትሆን ምኞታችን ነው። የ665 አምላክ የዳመናው የፀሐዩ አምላክ ባለህበት ይጠብቀ። ኦልዌን አለ ባቢ ሰላም ነው። እንዴት ነህ? አለን። አሰላሙ አለይኩም ብያለሁ። ሌሎች ጠፍተህ ነበር? አልጠፋንም። አረ የለህም ሰሞኑን? ስራ ነው። 18 ሰዓት ሰራለሁ። ማሻአላህ። እንደው ብቻ ለአንተ 25 ማድረግ ነበረ ሰዓት ወይ ሰራዋለሁ። የሚገርም ነገር በስራ አልደራደርም እኮ። እሺ እንደዚህ ነው በቃ ዋናው ነገር። በፍጹም አልደራደርም። በጣም ደስ ይላል። እተኛለሁ። አብዱ ቤቱን ታብታብ እናደርግ ነው እያልከ ያለሁኝ? በቂ ነው። አያስፈልግም። በቂ ነው። ምን ይሆናል ብለህ ነው?
ማሻአላህ ያው የሚገባን ከሆነ መልእክቱ የሚገባን ከሆነ በስድብ ወላሂ ቆይ አንድ ነገር ባቢ እስቲ ቆይ ተከፈተልኝ የሆነ ነገር ላሳያችሁ እስቲ እንዴት እንደሚቀጥስ ወላሂ አሁን በአርሲ ጉዳይ ምንድነው ያደረጉት መሰላችሁ ሁሌ ወላሂ ቅጥፈታቸው እንትን አይደል ግን ምንድነው የሚሰሩት ድራማ በጣም የወደቀ ድራማ ነው አንድ ትልቁ ላይ አድርገኝ እስቲ የሆነ ነገር ላሳይሽ በተለይ ኦርቶዶክሳውያን ወላሂ ራሳችሁን ብታዩ በቃ በዚህ በ21ኛው ሴንቸሪ እንደዚህ አይነት ነገር ሲሰሩ ወላሂ በጣም ይደብራል በጣም ራሳችሁን እያዋረዳችሁ ነው ባቢ እዚህ ጋር ይታያል ተመስገን ወላሂ እኔ በድርጊቱ በጣም አዝኛለሁ እውነት አክብር ብለው የሰውን ልጅ እውነት አላህ ነው አክብር ብለው የሰው ልጅ ካረዱ የኔ እስልምና እዚህ ጋር ያበቃል ይሄ ሙስሊም አየህ አይደለ ባቢዬ ሌላ ልጨምርልህ ምን ያለብነው ኪማስሎየ አንዴ ቆይ ኖረ ካራቹ ይሄኛው ራሱ አለበት ተመስገን እኔ ወላሂ በድርጊቱ በጣም አዝኛለሁ እውነት አላህ አክብር ብለው የሰው ልጅ ካረዱ የኔ እስልምና እዚህ ጋር ያበቃል ምዕራፍ 1 ተመስገን ይሄን እንደዚህ ተመልከት እስቲ አሁን ደግሞ ሙሉን የዚህኛው ሰውዬ ደግሞ በታዳምጥ የሚናገረው ሌላ ነገር ነው ግን አንድ ቄስ ምን ብለዋል ማለት እዚህ ጋር እየተለመደ ነው እነሱ እንደዚህ አይነት የወደቀ ጨዋታ እስቲ አሁን ይሄ አሁን ፕሮፋይሉን እኔ አሁን እዚህ ጋር ስለጥፍ ምን መሰላችሁ እነዚህን ሰዎች አሁን ለምሳሌ እዚህ ጋር ተመስገን ያለውን ፕሮፋይሉን ሁሉ ሳይ ኦርቶዶክስ ነው እንዳለ ፕሮፋይሉ እንዳለ ሳይው ኦርቶዶክስ ነው ይሄ ሰው ፕሮፋይሉን አይቼ ነው ያኛውንም ፕሮፋይሉን አይቼ ነው እዛ ጋር ደግሞ መከላከያ መስየው እንደገና ፕሮፋይሉን አይቼ